እቺ መልእክት ስማት፣ ይጠቅማቸዋል በጣም። እኔ እያስተማርኩኝ ዲያቆኑ መጥቶ ምን እያረክ ነው አለኝ። ዝም ብዬ ማስተማሪን ቀጠልኩኝ። ከዛ መጥቶ ትከሻዬ እንደዚህ አድርጎ ምን እያረክ ነው አለኝ። ዝም አልኩት። ማለት ምን እንደምመልስ መመለስለትን ሪከርድ ለማድረግ ስልኩን እንደዚህ ይዟል፣ አመቻችቶ ነው የያዘው ስልኩን። እና ዝም አልኩት። ከዛ ጥበቃ ምናምን ብሎ ጠራ። መጡ ጥበቃዎች። አቤት አሉ። ምንድነው የሚያደርገው እዚህ ገብቶ ቤተክርስቲያን ሳትፈቅድ እዚህ ወንጌል ያስተምራል እንዴ አሉት። አረ ተው እንደዚህ አይባልም፣ እሱ ጸበልተኞችን እየመጣ ይጠይቃል፣ ምግብም የሚሰጣቸው እንደገና በዛ ላይ አሁን በሽተኛ ሊጠይቅ ነው የመጣው፣ ሁልጊዜ ነው እቺ ሴትዮ የሚጠይቃት ብሎ ነገረው። ከዛ ምን ይበል የኔ ድምፅ እዛ ውስጥ የለም፣ ምክንያቱም ሪከርድ እያደረገ ነው። እና ጸጥ አልኩት። ምንም መልስ አልመለስኩለትም። አንተ መምህር ተስፋ አይደለህ እንዴ አለኝ። ዝም። ከዛ ስልኩን ተቀበልኩትና ሪከርዱን ኦፍ አድርጌ አሁን ማውራት እንችላለን ስለው፣ ቆይ ማለት እንዴት አወቅ ሪከርድ እያደረኩ እንደሆነ ምናምን አለኝ። ከአንተ የባስኩኝ እኔ ችግር የለውም ቀላል ነው፣ እኔ ግን ሪከርድ አድርጌያለሁ አልኩት። ለምን እኔ ሳስተምር ሪከርድ አድርጌያለሁ፣ ሪከርድ እያደረኩ ነው ማስተምረው። ለምን ይሄንን ነገር ዶክሜንት አድርጌ ማስቀመጥ ስለምወድ ነው። እና እኔ ሪከርድ አድርጌያለሁ እና ሞኝ አትሁን እሺ፣ ላቁጭ በል እስቲ ተማር አልኩት። ከዛ እኔ እንዴት ነው የምማረው ካንተ አለኝ። እሺ ዝም በልና ቁጭ በል በቃ ዝም ብለህ ስማ። እሺ ተማሪ ቢለውን ተወውና ቃላቱን ልቀይርልህ ስማ አልኩት። ቀላል እሰማለሁ አለና ቁጭ አለና መስማት ጀመረና የማስተምረው የነበረው ስለ ዘኬዎስ ነበረ። ዘኬዎስ አጭሩ ማለት ነው። እና ዘኬዎስ አጭርነቱ እግዚአብሔርን ለማየት ወይም ክርስቶስን ለማየት እንዳልከለከለው ሾላ ዛፍ ላይ ወጥቶ ጌታን ለማየት መልኩን ያ ቆንጆ ነው ያምራል መልከ መልካም ነው ምናምን ሲባል ስለሰማ አጭሩ ዘኬዎስ በመጽሐፍ ቅዱስ ውስጥ በማቴዎስ ወንጌል ላይ ዛፍ ላይ ወጥቶ እስቲ ይሄንን የሚያምረውን ጌታ ሊዮ ብሎ እንደዚህ ተንጠላጥሎ አየ። ግን ቁመቱ በጣም ድንክ የሚባሉ ሰዎች ነው። አስቡት እንግዲህ የ5 ዓመት የ6 ዓመት ልጆች ናቸው ተብሎ የሚታሰቡ ልጆች ያላቸውን ቁመት። ግን እሱ ደግሞ እድሜው ደግሞ 40 ምናምን ዓመት የሆነ ሰው ነው። እና ማየት ስላልቻለ ወጣ ዛፍ ላይ። ይሄንን ታሪክ ከምናቸው ጋር ነው እያገናኙ ያለሁት? ከህይወታቸው ጋር። ኃጢአት አለብኝ፣ ጌታ አይምረኝም፣ ይሄ ችግር አለብኝ፣ ጌታን ማየት አልችልም፣ እኔ ጸሎት ብጸልይ አይደርስልኝም፣ አይሰማልኝም አትበሉ። በተሻላችሁ መጠን ጸልዩ በአቅማችሁ። ዘኬዎስ ዛፍ ላይ ወጥቶ ጌታን ለማየት እንደሞከረ የእናንተ ዛፍ ደግሞ መሆን ያለበት አቅማችሁ ነው። የአቅማችሁን ያክል ነው መጣር ያለባችሁ። ጸበልተኛ ነኝ እኔ እስከዛሬ ድረስ 2 ዓመት ሙሉ ይኸው እየተጠመኩኝ ነው ምንም አልተፈወስኩም እንዳትሉ ብዬ አስተምሬ ነው እንግዲህ የወጣሁትና 2 ዓመት ሙሉ እዚህ የተቀመጡት ለምን ይመስልሃል አልኩት። ዲያቆኑን ማለት ነው። 2 ዓመት ሙሉ እዚህ ለምን የተቀመጡ ይመስልሃል? እዚህ ቦታ ላይ መምህር ግርማ መጥተዋል አልኩት። አልመጡም አለኝ። እሺ ሌሎች የሚያጠምቁ አባቶችን ታውቃቸዋለህ? አዎ ዮሐንስን አውቀዋለሁ፣ ሄኖክን አውቀዋለሁ አለኝ። ሁለቱም ካህን ናቸው። ማዕረጋቸውን ለምንድን ነው መጥራት ያልፈለከው? ስላላመንኩበት አለኝ። ጥሩሽ ችግር የለውም። ቀሲስ ሄኖክም አባ ዮሐንስም ሌሎች የሚያጠምቁ አባቶች እዚህ ቦታ ላይ አልመጡም ማለት አልኩት። አዎ ኦኬ። ስለዚህ ግን እነዚህ ጸበልተኞች 2 ዓመት ሙሉ ለምን ተቀመጡ? ይፈውሳል፣ ጸበሉ ያድናል ትላላችሁ አይደለም? እንደገናም እነሱ መምህር ግርማ ጋር የሚጠመቁት ደግሞ ቶሎ አይድኑም፣ ቶሎ አይፈወሱም ትላላችሁ አይደለ? ምንድነው ልዩነቱ ታዲያ? እዛ ያለው ጸበልና እዚህ ያለው ጸበል ምንድነው ልዩነቱ? እነሱ ጋር የሚባለው ነገር እዚህ ጋር አለና እስቲ ይሄን ነገር ንገረኝ አልኩት። ይኸው እነሱ እዚህ ያሉት አብዛኞቹ 1 ዓመት ከምናምን 2 ዓመት የሞላቸው ናቸው። ግን እዚህ ለሚተኙበት ታስከፍሏቸዋላችሁ። ጸበልተኞች ሆነው እዚህ ተቀምጠዋል። ጸሎት አላቸው። ድርሳነ ሚካኤል ይጸልይላቸዋል። ዕጣን ይታጠናል። እዚህ አካባቢ ላይ ጸበል ይጠመቃሉ። አጠቃላይ ብቻ እምነት እየተቀቡ አሉ። ያው ስንት ዓመታቸው ግን ገንዘብ ተቸግረው አይደለም። የሀብታም የደህና ቤተሰብ ልጆች ናቸው። እዚህ ያሉት ያውቃቸዋለሁ። ሁሉንም ቤታቸውን አውቀዋለሁ አልኩት። አንተን ያመጣሃቸው አለኝ። እኔ አይደለሁም። እኔ በሽተኛ ልጠይቅ ስመጣ ነው የማውቃቸው። ይኸው 2 ዓመት ሙሉ እየተመላለስኩኝ እየጠየቅኳት ነው ያለሁት። ቁስሏ እንዲድን ዶክተሩ ልጅ መጥቼ ቁስሏን አድኜዋለሁ። በጸበል ግን አይደለም አልኩት። እና ጸበል አድንም እያልከኝ ነው አለኝ። አይደለም ቁስሏ እንዲድን እንኳን ቤተክርስቲያን ምንም ያደርገላት ነገር የለም፣ የተባበራትም የለም፣ ያገዛትም ገንዘብ አዋቶ የሰጣትም የለም። እኔ ግን ገንዘብ እያመጣሁ እየሰጠኋት ነው። እስቲ አሁን በዚህ ጉዳይ ላይ ምን ትላለህ? ምንድነው ቤተክርስቲያኑ ማድረግ የነበረበት? የቤት ኪራይ እያስከፈለ ዞር ብሎ አያቸውም። አስተዳዳሪው መተው አይተው ያውቃሉ? አንተ ራስህ እዚህ ቦታ ላይ መተህ ታውቃለህ? አሁን እኔ ስገባ አይተህ ነው እንጂ ገብቼ እንደዚህ መጥቼ እንትን ስል አይተህ ነው አይደል የመጣኸው? አዎ። ስለዚህ ገብተህ አይተህ ታውቃለህ? አግዛቸው እንደው ድርሳነ ሚካኤል ጸልይላቸው ታውቃለህ አልኩት። ስራ አይደለም አለኝ። ምንድነው ስራ? እኔ መቀደስ ነው አለኝ። አይደለም እንደ ክርስቲያን እንደ አንድ ክርስቲያን እዚህ ቦታ ላይ ሰዎችን ምን አድርገህላቸው ታውቃለህ አልኩት።
እሺ እኔ እናንተ ፖዚቲቭ በቀናነት እንድናወራ የምትፈልገው መሰለኝ አለኝ። አዎ አየህ አንዳንድ ጊዜ ስታዩን የምትበሳጩት የምትናደሉት ለምን እንደሆነ እናንተ ራሳችሁ አታውቁትም። እኔ አውቀዋለሁ፣ እኔ እረዳዋለሁ። አጋንንት ነው። እኔ አጋንንት የለብኝም አለኝ። ለምን ተበሳጨህ ታዲያ? አሁን ለምን ግልፍ ትላለህ? ለምን ትቆጣለህ? ለምንድን ነው በዚህ ልክ በንቀት የምታወራው? እኔን ራሱ የምትጠራበት መንገድ፣ እኔን የምታወራበት መንገድ ራሱ የወንድማማችነት አይደለም። እንደ ክርስቲያን ማተብ እንዳሰረም አይደለም የምትጠራው። እና ምንድን ነው እስቲ ምንድን ነው ችግራችሁ አልኩት። የምታስተምሩት ትምህርት አስተምሯችሁ ስህተት አለበት፣ ስሁት የሆነ ትምህርት ነው ምናምን። እስቲ ስሁት የሆነውን ትምህርት ንገረኝ እስቲ አልኩት። ከዛ ልጆቹ እዚያ ያሉት እየሰሙት ነው፣ ጸበልተኞቹ። በነገራችን 13 ሰዎች መጥተው ተቀመጡ እንጂ አጠገቤ እዛ የተኙ በሽተኞችም አሉ፣ ይሰማሉ። ቢያንስ ወደ 30 ምናምን በሽተኛ እንዲህ ተደርድሮ የሚሰማው። በሽተኛ ስላችሁ የታመመ በስርዓቱ በስጋ የታመመ ሰው ሊጠመቁ ሲሄዱ ሊጠመቁ ሲሄዱ በሰው ነው የሚሄዱት ማለት ነው። እና ምንድን ነው ስህተት የሆነው አልኩት። አንደኛ አጋንንትን ኢንተርቪው ታደርጋላችሁ፣ ሁልጊዜ የምንናገረው ማለት ነው። አጋንንትን ኢንተርቪው ታደርጋላችሁ። ሁለተኛ በቪዲዮ ትቀርጻላችሁ። ሶስተኛ በዚህ በኩል ጉባኤ አለ ብላችሁ በማስታወቂያ ትነግራላችሁ። እኛ ጋር መታችሁ ተፈወሱ፣ እኛ እናድናችኋለን ትላላችሁ አለ። ኦኬ እሺ፣ ይሄ ነው ስህተቱ አልኩት። አዎ። ሌላው ደግሞ የእግዚአብሔርን ቃል አታስተምሩም፣ አጋንንት መንፈስ ነው የምትሉት አለ። ኦኬ፣ ይሄንን ግን እንደዚህ ብለን እንደምናስተምር በምን አወቅ አልኩት። ከማን ሰማህ አልኩት። ያው እንደዛ ነው የሚታወቀው፣ እንደዛ ነው። አይ ከየት ሰማህ አንተ? ይሄንን ከምንድን ነው ያገኘው ይሄ መረጃ አልኩት። ጸጥ አለ። ምክንያቱም ከተናገረ ሪከርድ እኔም እያረኩ ነው፣ እሱም እያረገ ነው። ጸጥ አለ በቃ። ከዛ ልጆቹ ሳቁና በእናት መልስለት ዲያቆኑ አሉት። በነገራችን ላይ ስሙ ራሱ ዲያቆኑ ነው የሚሉት፣ እዛው ደብር ውስጥ ዲያቆኑ ነው የሚባለው። እንደዛ ተብሎ የሚጠራ ልጅ የለም፣ እሱ ብቻ ነው እንደዛ የሚጠራው። ምናልባት ስለማን እያወራሁ እንደሆነ ይገባቸዋል። የሆነ ደብር ላይ ይሄንን ታሪክ እየሰማችሁ ከሆነ ዲያቆኑ ሲባል ከሰማችሁ እንግዲህ ይሄን ታሪክ የምናወራው ስለሱ ነው ማለት ነው። ከዛ እነዚህን 3 እና 4 ጥያቄዎች መልስለት አሉኝ እነሱ እኔን። ከዛ ሲስቁ እናንተማ አንደኛችሁን ተለክፋችኋል እኮ ምናምን አላቸው። ከዛ ገርሟቸው እንደዚህ ነው እኛን የምታናገሩ አሉት። እንዴ በሽተኞች ነን እየተጠመቅን ነው አይደል? አዎ። ታዲያ ልክፍታችንን ለምን ታቦታው አላዳነንም? አሁን ወጥቼ መናፍቅ ነው አለችው። እኔ እንደዛ ማለት አይደለም ማለት። ታዲያ አንዴ ተለክፋችኋል አልክ። እሺ እየተጠመቅን ነው፣ ዕጣን እየታጠነ ነው። ምንም ለውጥ ግን የለንም። እስቲ እስካሁን ድረስ የሆነ ነገር ምንም ለውጥ አላመጣንም። እስቲ ምንድን ነው የምትለን አሉት። ጥያቄንም አትገልብጡብኝ፣ እኔ ጠይቄያለሁ፣ እሱን የሚመልስልኝ እኮ አንተ እኛን የምታይበት መንገድ ራሱ ጠማማ ነው አይደለም መምህር ተስፋዬ? እኛን እንደ በሽተኛ ብቻ ሳይሆን እንደ እብድ ነው የምታየን። ታዲያ ቤተ ክርስቲያን ልደታችን ለምን አላጠፋችልንም አለችው። አንዷ በጣም ተናደደችበት። ከዛ በቃ በተረጋጋ መንፈስ አንተም ሪከርድ ግባ፣ እኔም ሪከርድ አደርጋለሁ። በተረጋጋ መንፈስ እናውራ፣ እንወያይ። እንዲያውም ከወንጌሉ ከመጽሐፍ ቅዱሱ ጎን ለጎን ይሄንን መማማራችን የበለጠ ጥሩ ነው። የምትፈልገው ጥያቄ ጠይቀኝ፣ ከመጽሐፍ ቅዱስ እያወጣ መልስልሃለሁ። በተረጋጋ መንፈስ እና በጥሩ ሁኔታ ላይ ሆነህ ነው ማውራት የምፈልገው አልኩት። እሺ አለኝ። ከዛ አንደኛ አጋንንትን ኢንተርቪው የምናደርግበት ምክንያት ከገድል ነው የተማርነው፣ ከድርሳን ከመጽሐፍ ቅዱስ ነው የተማርነው አልኩት። እንዴት አለኝ። ኢንተርቪው የሚባለው ማይክራፎን ይዘን አይደለም? ምን አረካት፣ ከየት ነው ያገኘሃት፣ መቼ ነው የገባኸው፣ ትለቃለህ አትለቅም የሚሉት አባቶች። ማይክራፎንና መጽሐፍ ምንድን ነው ልዩነቱ? ማይክራፎኑ ወደ ካሜራው ሪካርዱን ያስገባል። መጽሐፍት ደግሞ ከጥንት አባቶቻችን የአቡነ ተክለ ሃይማኖት ገድል ላይ ብትገባ አሁን አጋንንቱን ሲያናዙ ትሰማለህ። አቡነ ዜና ማርቆስ ላይ ብትገባ ትሰማለህ። እዛ ላይ አለ። ፊደሉን አነበብከው፣ የተቀረጸውን ቪዲዮ አየኸው፣ ለውጥ የለውም። የተጻፈው ገድል የተጻፈውም አጋንንቱ ሴትዮዋን እንዲያርጓት መቼ ነው የገባኸው ብለው አባታችን ጠየቁት። እንዴ እኔ የገባሁት እንደዚህ ነው እንደዚህ አድርጊያታለሁ ብሎ ተናገረ ይላል አልኩት። አለ እንደዛ የሚል አለኝ። አያችሁ እናንተ አብነት ትምህርት ቤት ውስጥ ዜማው ላይ ብቻ ነው የምታተኩሩት። የአባቶቻችን መጽሐፍት ጨራሽ አታውቋቸው ማለት ይቻላል። ምናልባት አራት አይና የሚባሉት አባቶች ብዙም የማይናገሩት ታሪኩን ስለሚያውቁት ነው። እናንተ የምትወዷቸው የምታደንቋቸው አባቶች ገድል ላይ ብዙ ስለተጻፈ ብዙ ያን ነገር አይነካኩትም። ለምን? አጋንንት እንዴት ብሎ እንደሚለፈልፍ እዛ ላይ በደንብ ስለተጻፈ።
ያ ማለት ገድሉን የጻፉት አባቶች ለምሳሌ አቡነ ዜና ማርቆስን ገድል የጻፉት አባቶች የአቡነ ዘራብሩክንም የአባታችን የአቡነ ተክለ ሃይማኖትን የጻፉት አባቶች አጋንንቱን ሲለፈልፍ አይተውታል፣ ሰምተውታል። ከአባቶቻችን ዘመን ላይ የነበሩ ናቸው። ለምሳሌ ተክልዬ ካረፉ ከ50 ዓመት በኋላ ነው የተጻፈው ገድላቸው። ስለዚህ ገድሉ ላይ ሲጻፍ እንዴት አጋንንቱ እንደለፈለፈ በወቅቱ የነበሩ ሰዎች ናቸው ማለት ነው። አባቶች ሽማግሌዎችን ጠይቀው ነው በፊደል ተጻፈ። ለምን የአጋንንት ልፍለፋ ተጻፈ ይባላል አልኩት። ጸጥ አለ። አሁን ያንተ ዝምታ ነው የኔ ዝምታ ነው። አሁን ቅድም ስጠይቀኝ ስታወራ የኔ ዝም ብያለሁ። አሁን አንተ ደግሞ ዝም አልክ። ግን መመለስ የለብህም ስለው ጊዜ አይ መመለስ አለብኝ፣ ግን ዝም ብለህ ንገረኝ አለኝ። ኖ እየተማመንን ነው መሄድ ያለብን። ገድል ላይ መጻፍ ነበረበት ወይ አጋንንት ሲናዘዝ ሲለፈልፍ? እሺ ተው ገድሉን ብዙ ማሳማኝ አይደለም ብለን እናስብ እንደምትሉት ቦሩ ሜዳ ላይ የማህበረ ቅዱሳን አባላቶች ምናልባት አባል ከሆንክ ስለው አባል ነኝ አለኝ። ቦሩ ሜዳን ፕሮግራም ተከታተለዋል አልኩት። አለኝ። እዛ ቦታ ላይ ገድላትና ድርሳናት ለመጽሐፍ ቅዱስ ለዶግማው ለቀኖናው ለትውፊቱ ብዙ ያን ያክል እንደማሳመኛ እንደ ተጨባጭ መረጃ ሆኖ መቅረብ የለባቸውም ብለው ሲናገሩ ነበር መምህራኖቻችሁ አይደለ? አዎ። እሺ መጽሐፍ ቅዱስ ውስጥ ታምንበታለህ አልኩት። አለኝ። መጽሐፍ ቅዱስ መቃቢያን 3 ነው አምጣ አልኩት። መቃቢያን 3ን እስከ ምዕራፍ 3 ድረስ አስነበብኩት፣ እስከ ምዕራፍ 4 ድረስ ግማሹን ያቆምልኝ። ምንድነው የሚያወራው አልኩት። የሚያወራው እዚህ ጋር ማን ነው? አጋንንት ነው አይደል አልኩት። አዎ። ለምን ተጻፈ? አጋንንቱ እኔ ይሄን ያክል ስልጣን ተሰጥቶኛል፣ እግዚአብሔር ኃጢአት የሚሰሩትን ለኔ ስጠኝ ስለው እሺ አለኝ። እንደገና በዚህ ምድር ላይ ጽድቅ የሚሰሩትን አትንካብኝ አለኝ። የኔ የሆኑት ልጆች በሁጫት እጠራቸዋለሁ፣ አናግራቸዋለሁ፣ ሀብት እሰጣቸዋለሁ፣ ንብረት እሰጣቸዋለሁ፣ ግን መጨረሻቸው ሞት ነው እያለ ሲናገር ዲያብሎስ የተናገረው የተጻፈው መጽሐፍ ቅዱስ ውስጥ። እንደገና ማርቆስ ወንጌል ላይ ደግሞ ጌታችን ኢየሱስ ክርስቶስ ማርቆስ 5 ላይ አንተ ሁሌ የምታነበው ግን ብዙ አስተውለኸው የማታውቀው ነገር ነው። አጋንንት ሲያወራ ከጌታ ጋር አልሰማህም አልኩት። አንተ ማነህ ስንት ናችሁ ብሎ ጠይቆታል። ከዚህ ሰው ውጣ ብሎ አናግሮታል። ለምን ማናገር አስፈለገ? ማን እንደሆነ ስንት እንደሆነ ጌታ አያውቅም አልኩት። ያውቃል አለኝ። ታዲያ ለምን ስንት ነህ ማን ናችሁ ከየት ነው የመጣኸው ብሎ ለምን ጠየቀው? ጠይቆታል አለኝ። እንዴ ሌጊዮን ነኝ ብሎ ሰይጣን አልመለሰም? ስንት ናቸው ሲሉ ሌጊዮን ነን። ቁጥሩንም የተናገረው ስሙንም የተናገረው። ሌጊዮን ማለት አንድ ብርጌድ ማለት ነው። አንድ ወታደር ብርጌድ፣ ቢያንስ አንድ ብርጌድ ስንት ወታደሮች ይኖሩታል? በበፊቱ ከሆነ 18000 ወታደር ይኖራል። በአሁኑ ከሆነ ግን ምናልባት ቁጥሩ ሊቀንስም ይችላል። ምክንያቱም ድሮን፣ ሌሎች መሳሪያዎች ምናምን ስለመጡ ብዙ ብርጌድ አያስፈልግም በአሁኑ ሰዓት። እና ሌጊዮን ነኝ ብሎ ነገረው። ጌታ ግን ያውቃል፣ ፈጣሪው ነው። ገና ሳይናገር ራሱ ሰይጣን የሚያስበውን ራሱ ያውቃል አይደል እንዴ አልኩት። አዎ አለኝ። ታዲያ ምንድነው ስለው ጊዜ ጸጥ አለ። እንዲህ አይነት ነገሮችን መመለስ ያልቻለበት ምክንያት ኖሮ ሳይሆን እየተቀረጸ መሆኑን ስላወቀም ጭምር ነው እንጂ ሊከራከር አስቦ ነበረ። ሌላው በካሜራ የሚቀረጸውም ልክ እንደዚሁ በገድል አባቶቻችን እንደጻፉት እዚህ ጋር ዛሬም ወደ ገጠር ክልል በካሜራ ተቀርጾ ሲሄድ ስንቶቹ ንስሐ ገብተዋል። እኔም ለካ ማመልከው ጨሌ ይሄ ነው ብለው አውጥተው እየጣሉ ስንቶቹ ንስሐ ገብተዋል። በተግባር በተጨባጭ እናንተ ስብከት እየቀረጻችሁ ትለቃላችሁ አይደለም ወይ? ያ ማለት ሰባኪው ነጠላ ለብሶ ሲሰብክ ሲያስተምር ምን ሲል መቀረጽ ፈልጎ ነው? ከንቱ ውዳሴ ነው አይደለም። እናንተስ ማህበረ ቅዱሳን ጉባኤ ያለ ብላችሁ ሳትጠሩ አዳራሹ ድንገት ይሞላል? ለምሳሌ ዛሬ ሌሊት 6 ሰዓት ላይ መጥቶ አዳራሹ ሊሞላ ይችላል አልኩት። አይሞላም አለኝ። በምንድን ነው? ጉባኤ ያለ ተብሎ ተነግሮ ከዛስ እገሌ የሚባል አስተማሪ አስተምራችኋለሁ እያለ ነው ተብሎ ነው የሚናገረው ወይስ ጉባኤ ያለ መምህራን ገሌዎች ይመጣሉ ነው የሚባለው አልኩት። አንተ ለምን ቃላቱን ታስተካክለዋለህ? መምህር ግርማ እፈውሳቸዋለሁ ብለዋል ብሎ ማስታወቂያው እንደተነገረ አድርጎ ለምን ትናገራለህ? መምህራን ጉባኤ ያለ ብለው ሲጠሩ እኔ አውቅላቸዋለሁ፣ እናንተ ኃጢአተኞች ናችሁ፣ እኔ ደግሞ ጻድቅ ነኝ፣ ኑና ላስተምራችሁ፣ ከኃጢአት እንድትወጡ ኑ ልምከራችሁ፣ እናንተ ኃጢአተኞች ብለው ጠርተውናል ነው የምትሉት አልኩት። አይደለም። እና ምንድን ነው ጉባኤ ያለ ነው የሚባለው? እኛም ጋር ጉባኤ ያለ ነው የምንለው። ለምን ነገሩን ትጠመዝዘዋለህ? አማርኛውን ለምን ትጠመዝዘዋለህ? ኑ ልፈውሳችሁ፣ ኑ አጋንንታችሁ ላውጣላችሁ ሳይሆን ይሄ የመናፍስት ጉዳይ ላይ ችግር ያለባችሁ ሰዎች ኑ እስቲ እንማማር፣ የአጋንንትን ሴራ እናጋልጠው፣ ከአባቶቻችን እንማር ነው። እንደዛማ ከሆነ ጻድቁ አባታችን አቡነ ተክለ ሃይማኖትን እየተሳደብክን ያለው። እሳቸውን በዘመናቸው ኑ እስቲ ብለዋል። ሁሉም አባቶቻችን በገድል ውስጥ የምናውቃቸው ሐዋርያትም ራሱ ኑ እስቲ ብለዋል። ያ ማለት እኔ አውቅላችኋለሁ፣ እኔ ጻድቅ ነኝ፣ እናንተ ኃጢአተኞች ናችሁ ማለት ነው አይደለም ብዬ በደንብ አድርጌ ያስረዳሁት። ሁሉንም ነገር በአጠቃላይ የጠየቀውን ጥያቄ በሙሉ እንዲህ ነው የው ለእናንተ እንዲህ ነው ብዬ ምክንያቱም ከዚህ ስላስረዳኋችሁ
የሚያወራውን ነገር በሙሉ የጠየቀኝ በሙሉ መለስኩለት። ከመጽሐፍ ቅዱስ እያመጣሁኝ ከታሪክ እያጣቀስኩኝ ገድሉንም ደግሞ አላምንም ሁሉ ለማለት ሁሉ ሞከረ። አለ እንደዚህ የሚል እያለ በነገራችን ላይ አለ እያልክ ስትጠይቅ አላዋቂነትህንና ማንበብ አለማንበብህን እያሳየህን ያለኸውና በጣም ያሳፍራል አልኩት። እና ልጆቹም በዛ አጋጣሚ ዲያቆን እንኳን መጣ አንተ በመጠየቅህ እኛ ራሳችን ብዙ ተማረን። እኔ ራሴ አሁን ተወዛግቤ ነበር በዚህ ጉዳይ ላይ። ለምንድን ነው የሚቀረጸው? እኔ አሁን መቀረጽ ጠልቼ ነው እዚህ የመጣሁት አለች አንዷ። እንዴት አለችኝ። እንዴት አልኳት። መምህር ግርማ እንትን ላይ ዩቲዩብ ላይ ማነው መምህር ግርማ ጉባኤ ላይ የማልሄደው ሲፈውሱ እየቀረጹ ስለሆነ መቀረጽ ጠልቼ በካሜራ መታየት ጠልቼ ነው አለች። ስለዚህ መተት አድራጊም ነበርሽ አልኳት። አዎ መምህር አለችኝ። አይሽ መተት የተደረገባቸው ሰው ላይ ምንም ተንኮል አድርገው የማያውቁ ሰዎች ሲቀረጹም ባይቀረጹ ምንም አይመስላቸውም። ችግር አለብኝ ህመም አለብኝ ፈውሱኝ ብለው ይመጣሉ። ከዛ ከተቀረጸ በኋላ ደግሞ መምህር ጋር ሄደው እንዲለቀቅ አልፈልግም ብለው ይናገራሉ። አይለቀቅም። መፈወሳቸውን በአደባባይ ይፈወሳሉ ጉባኤ ስለሆነ። ግን እንዲለቀቅ አልፈልግም ካልሽ አይለቀቅም። በቃ ምንም ችግር የለውም ካልሽ ደግሞ ይለቀቃል። እንደዛ ነው። እና ይሄ መብትሽን የሚጋፋም የለም። ግን አስተማሪ ቪዲዮ እስከሆነ ድረስ ተቀርጾ ዶክመንት መደረጉ በጣም አሪፍ ነው። ባይቀረጽ ኖሮ እስካሁን ድረስ እኔ ጉባኤ ላይ 7 ጳጳሳት መጥተው ነበረ ብለው መምህር ግርማ ቢናገሩ ማንም አያምናቸው። ግን አንድ ጊዜ ምን ብለው ተናገሩ? የማይዋሽ አንድ ነገር አለ የያዘውን የማይለቅ ሁልጊዜ ማስረጃ የሚሆን ነገር ሲሉ እኛ ሁላችንም መልአኩ ሚካኤል ማርያም ምናምን እያልን ተናገርን። አይደለም ካሜራ ነው ብለው ተናገሩ መምህር ግርማ። እና ብዙ ችግሮች እኔ ላይ ቢፈጠሩም ግን ዶክሜንት አድርጌ ያስኳቸው ነገሮች ማስረጃ ሆነው ዛሬ ላይ አባቶች እኔን በትክክለኛው መንገድ እያገለገልኩ እንደሆነ ስለሚያውቁ ነው ፈጽሞ መምህር ግርማ ጉባኤ ማቆም አለባቸው ብለው የማይናገሩት። እንደው እንዳቆም ከፈለጉም እንኳን የማያቆኝ አባቶች ናቸው። ጨርሶ የማያቆኝ አባቶች ጉባኤ መጥተው የማያውቁ የነ ማህበረ ገሌ አባላት ሆነው በእነሱ ደብዳቤና በእነሱ ንግርት ተሞልተው ያሉ አባቶች ካሉ በስተቀር ጉባኤው ላይ መጥቶ አንድ ጊዜ ያየ ሰው ለታመሙት ሰዎች ያዝናል፣ ለሚጮሁት ሰዎች ያዝንላቸዋል። ወይኔ ይሄ ሁሉ ሰው ባጋንንት ተይዟል ነው የሚለው። እንዲያውም ከጠየቀኝ ጥያቄዎች ውስጥ አንዱ እንዴት ሁሉም ይጮሃል ነው ያለኝ። ሁሉም መች ጮኸ አልኩት። እንዴ ጉባኤ ላይ መጣ ሰው ሁሉ እኮ ነው ይጮሃልኝ። አዎ እሱማ ከሁሉም ክልል አጋንንት ችግር አለብኝ ብሎ የመጣ ሰው ነው የመጣው። ተመሳሳይ ሐሳብ ያላቸው ሰዎች ለምሳሌ ሆስፒታል ውስጥ ያሉ ሰዎች ለምን መርፌ ተወጉ ትላለህ? እንዴት ሁሉም ይወጋል? አንዳንዱ መወጋት የለበትም ይባላል አልኩት። የመጣው ሆስፒታል የመጣው ሲኒማ ለማየት ነው አይደለም። ሲኒማ የገባ ሰው እኮ በዊልቸር በአምቡላንስ ምናምን የሚመጣ ሰው በሲኒማ አይገባም። አንድ አይነት ሐሳብ ያላቸው አንድ አይነት ችግርና አንድ አይነት ተግባር ያላቸው ሰዎች አንድ ቦታ ላይ ይሰበሰባሉ። ስለዚህ የመጣ ነው እዛ ቦታ ላይ ያለን ሰዎች እንዲህ አይነት ችግር አለብን ብለን የምናስብ ሰዎች ሲጣራ ሁሉም ይነሳል። ደግሞ ሁሉም አይደለም እዛ ቦታ ላይ በከፊል ሰው መንፈሱ ሲጠራ ብድግ ብሎ ይነሳል። ለምን ትምህርታቸውን በኦዲዮ ሰምተዋል፣ በቪዲዮ አይተዋል። ይሄ ነገር እኛ ቤትም አለ ማየም አባየም እንደዚህ ያመልኩ ነበር ብሎ የሚያስብ ሰው ነው የሚመጣው። እንደዚህ አይነት ሰዎች ነው የሚመጡት ብዬ ስነግረው በጣም ይገርማችሁ። መጨረሻ ላይ እነሱ በጣም በፈገግታ የተሸኛኝ ነው በዚህ ቃላት ነው። ለምን ሁሉም ይጮሃል በሚለው ነገር ነው። ጉባኤ በር ድረስ የሸኘኝ የቤተ ክርስቲያኑ በር ድረስ እዛ እንግዲህ በሩ 2-3 በር ነው። እና መምህር ተስፋዬ በጣም ይቅርታ ግን መጨረሻ ላይ የመለስክልኝ መልስ እንድረዳ አድርጎኛል። እኔ ይቅርታ አድርግልኝ። እንዲያውም እንደዚህ ግትር የሚሉ ሰዎች በቤተሰባቸው ላይ በጣም ብዙ ችግር አለ። አንተ አሁን እናትህን አባትህን በደንብ ብትጠይቅ ብዙ ነገር ታገኛለህ። እንደዚህ ግትር የሚያደርግህ ችግር አለ አልኩት። ስትቀድስ ምን ስትል ስታቆርብ ወይም ደግሞ ቤት ውስጥ ቤተክርስቲያን ውስጥ ስታገለግል የሌለብህ ነው የሚመስልህ። አረ በጣም ከባድ ችግር አለ። በመሪጌታዎች ደረጃ በቤተክርስቲያን በደብተራዎችና በካህናት አባቶቻችን ደረጃ እንኳን ራሱ ፈተናው ከባድ ነው። እርስ በርስ እንዴት በመተት እንደሚማተቱ ብትጠይቃቸው ይነግሩሃል። ከፈለክ ፕራይቬት ስልኬን እሰጥሃለሁ አገልጋይ ስለሆንክ። ግን ግድ የለህም አልኩት። እኔ እናንተ የፈለከውን ጥያቄ ጠይቀኝ እመልስልሃለሁ። ጉባኤያችሁ ላይ እስቲ ጋብዘኝ አልኩት። የእናንተ ጉባኤ ላይ እስቲ እዛ ሂድና ማህበረ ቅዱሳን እስቲ ጋብዘኝና ፊት ለፊት እነሱ አባላት ውስጥ የሚያስተምሯቸው ውስጥ የምጠይቃቸው ጥያቄ አለ። የራሳቸው ጥያቄ በቪዲዮ መረጃ ያስኩባቸው አባቶች አሉ ብዬ ቪዲዮ አሳየሁት። ደብተራ ሆኖ ስልማሽ ቅጠል በጣሽ ሆኖ ጉባኤያቸው ላይ ያስተምራሉ። እናንተ እነሱ ፕሮግራም ላይ እኮ ነው። በቃ አባቶቻችን ካህናት ጥበብ ምናምን እያሉ ሲናገሩ ስትሰሙ በጣም ይገርማቸዋል። ግን በስነ ስርዓቱ በግል ጉዳይ ቁጭ ብለው ሰዎችን ሲያማክሩ የተቀረጸ ቪዲዮ እኔ ጋር መጥቷል።
ከጊዜ በኋላ ነው እነሱ ራሱ የኛን ትምህርት ሲያዳምጡ ያንን ቪዲዮ አምጥተው ያስረከቡን ሰዎቹ። እና ትደነግጣላችሁ። ማህበሩ የምን ስብስብ ነው እስክትሉ ድረስ። እና አንዳንድ ቀን መምህራኖቻቸው ናቸው ማህበረ ቅዱሳን አባላትን የቀየሯቸው እስክትሉ ድረስ በጣም ያስደነግጣል። ለካ አንድ መምህር ማይክሮፎን ጨብጦ መድረክ ላይ ቆሞ ሲያስተምር ብዙ ህዝቦች የሚበከሉት ያ መምህር መነሻው ሶርሱ ከየት እንደሆነ መታወቅ አለበት የሚለው ነገር ባለመጠናቱ ነው። መነሻው አብነት ትምህርት ቤት መምህር ስለሆነ ወይም አራት አይና ስለሆነ ወይም ደግሞ የሆነ ቦታ ላይ ስላስተማረ ምናምን የሚያውቅ መጽሐፍ ስለጻፈ ምናምን አይደለም መሆን ያለበት። ሶርሱ የእውቀቱ ሶርስ የዛ የአብነት ትምህርት ቤት ላይ ያለው ልምምዱ መታወቅ አለበት። እና ይሄ ልጅ ይሄን ከነገርኩት ጊዜ ጀምሮ ማታ ማታ ይደውልልኛል፣ በአካልም እንገናኛለን። ብዙ ጊዜ ከአገልጋዮች ጋር በዚህ መልኩ ነው። ባለፈውም የዛሬ ስንት ወር ነው እንደዚህ አይነት ገጠመኝ አቅርቤላችሁ ነበረ። ሲከራከረኝ ነበረ ልጅ እናትና አባትን ጠይቅ ብየው ሄዶ እንትን አለና ገጠመኛችንን እያዳመጠ የመምህር ግርማን ቪዲዮ እያየ ቆይቶ ከዛ እኔ ይቅርታ ቪዲዮዎቹን ሳይ ነበረው ልከራከርህ ነበረ፣ አሁንም መጠየቅ የምፈልገው ነገር አለኝ ብዬ ትምህርት ውስጥ ገብቼ ለመጠየቅ ጥያቄ ሳወጣ ከዛ ምን ሆንኩ አለ። እስክሪብቶና ወረቀት ይዞ እንግዲህ የደብተር ነው አይደለ? እስክሪብቶና ወረቀት ይዞ ገጠመኝን ይከታተላል፣ ይጠይቃል፣ ጥያቄውን ይጽፋል። ከዛ ሁለተኛው ገጠመኝ ወይ ሶስተኛው ገጠመኝ ሲያየው ይሄ ጥያቄ ይመለስለታል፣ ይሰርዘዋል። ከዛ ደግሞ አሁንም ይጠይቃል፣ ይጽፋል፣ ጥያቄ አለ። ከዛ እያለ ሌላኛው ገጠመኝ ላይ የዚህኛው ጥያቄ መልስ ይመጣለታል። ከመጽሐፍ ቅዱስ ማስረጃ ማመጣቸውን የነፍስ ማዕድ አዳምጡ ስለ የነፍስ ማዕድ ያዳምጣል። በተለይ የነፍስ ማዕድ ላይ ከገብቶ ካዳመጠ በኋላ ብዙ ነገር መረጃ ነው ያገኘው። የነፍስ ማዕድ ማለት እስከ ክፍል 57 ነው ምናምን ድረስ ያቀረብኩት አለ። የነፍስ ማዕድ ከገድላት ላይ ብቻ እያመጣሁኝ የመናፍስትን አሰራር የምገልጥበት መንገድ ነው። እና እሱን አዳምጦ ገድል ይወዳል ልጁ። እና እሱን አይቶ እያንዳንዷ ነገር አይቶ አይ ይሄ ነገር በደንብ መመርመር አለበት። ቤተክርስቲያን በር ላይ ሄዳችሁ የድግምት መጽሐፍ አንሱ ብሏል መምህር ተስፋዬ። እስቲ ሄጄ ልሞክራለና ሄዶ ሲያይ የአስማት የድግምት መጽሐፍቶችም ይሸጣሉ፣ ገድላትም ይሸጣሉ። የቴዎሎጂ ምሩቃን መምህራን ያሳተሟቸው መጽሐፍቶችም ጸሎት መጽሐፍቶችም ማተቡም ይሸጣል፣ አልቴቱም ይሸጣል። አልቴት ታውቃላችሁ አይደል? ሁሉም ይሸጣልና ገርሞት ወይ ድብልቅቅ አተ መርጌታን አለው። አዎ ምን ነው እንዴ ለዚህ ይጠይቃል ይሄው ጊዜ ለምንድነው ታዲያ እንደዚህ የሚሸጠው? እንግዲህ የቤተ ክርስቲያኑ አገልጋይ ረጅም ዓመት አገልጋይ ስለሆነ የልብ ይሰማዋል። ይሄ እንዴት ነው አላር የአባታቸውና ያጎታቸው ያክስታቸው ቤት አድርገው የሚያስቡት አንዳንድ አገልጋዮች ቤተ ክርስቲያንን እንደ ድርጅትና እንደ መኖሪያ ቤት ሁሉ ነው የሚያስቧት። እንደ አንድ መለኮት ስራ የሚሰራበት ቦታ ሳይሆን እንደው ብቻ ከባድ ነው አንዳንድ ጊዜ። መጽሐፈ መክብብ ላይ እኮ ወደ ቤተ ክርስቲያን ስትገባ ቀስ ብለህ ተራመድ፣ እግርህንም ስታንሳ ቀስ ብለህ አንሳ፣ ድምፅህንም አታሰማ ነው የሚለው። እና እነሱ እንደፈለጉ ነው የሚሆኑትና ይሄን አንሳ እንዲያውም ጭራሽ በቃ ከዚህ ቦታ እንዳታገለግል ነው ማድረግ ማለት ብሎ ሲቆጣ ዲያቆኑ ምን ሆነህ ነው አለው። እንዴት አስማት መጽሐፍቶችና ድግምት መጽሐፍቶችን አብረት ይሸጣላሉ? እስኪ ና ተረጋጋና አለና ግድግዳው ጋር ተደግፈው ምንድነው ምን አይተህ ነው ምን አዳምጠህ ነው አለው። ይሄ ነገር መሆን የለበትም ምናምን ብሎ መክሮት ምን ብሎት እሺ ችግር የለውም ከዚህ ቦታ ግን እንድነሳ አታርገኝ፣ እነዚህ መጽሐፍቶች አነሳለሁ ብሎ ሻንጣ ውስጥ ከተተው። ከኋላ የተቀመጠ ሻንጣ ሰብስቦ የሚሄድበት ሻንጣ ውስጥ ከተተውና ሶሪ ምናምን አለና ያው ቦታዋን ማጣት ስለማይፈልግ ማለት ነው። ለምን ልጁ ተጽዕኖ ፈጣሪ ነው። ከዛ ግን ከሄድኩ በኋላ ወደ ቤቴ ወይኔ ሰውየውን ግን ምንድን ያደረኩት እንዴ ይሄ መምህር ተስፋ ያጋባብኝ እንዴ ነገሩን ግን ከእውነቱን ነው እንዴ ይሄ መጽሐፍ እዚህ ቦታ ላይ አያስፈልግም። ስለዚህ መምህር ግርማ የሚባሉትን አስተምሯቸውን በደንብ ማዳመጥ አለብኝ። እነዚህ መጽሐፍቶች የአስማት መጽሐፍቶች ከሆኑ ነው መምህር ተስፋ አንሱት ካለ በቃ አንሱት ነው። ለምንድን ነው ማንሰማቸው እነዚህ ሰዎች ምናምን አለ። ከዛ ጓደኛውን ሄደው ነገረው። ኧረ በእናትህ እንደዚህ ደግሞ አደረግክ እንዴ? በል አልሰማም